የጸሎት ሰዓት ሲደርስ የሚወጡ መናፍስቶች አሉ። ጸበል ስንገባም የሚወጡ መንፈሶች አሉ። ቅዱስ ቁርባን ስንቀበል የሚወጡ አሉ። በተለይ የአየር አጋንንት ገባ ወጣ እያለ ነው የሰው ልጆች የሚያጠቃው። መተቱም ቡዳውም እንደዛ አይነት ጸባያቶችን ይከተላል። ስትቆርብ ይወጣል፣ የቁርባኑ ኃይል ረገብ ሲል ይመለሳል። እንደዚህ የሚሆኑ መናፍስቶች ወደ ጸሎት ቤት ከመግባታችን በፊት በመቁጠሪያ ገስጸን ግንባራችን ላይ እናስራቸዋለን። በጌታዬ በመድኃኒቴ በኢየሱስ ክርስቶስ ስም ጸሎት ሳደርግ፣ ጸበል ስጠመቅ፣ ስቆርብ እንዳትወጣ፣ አብረህ ቁረብ፣ ምላስ ላይ ታሰር፣ አብረህ ተጠመቅ፣ ግንባር ላይ ታሰር፣ ጸሎት ላይ እንዳትሄድ ግንባር ላይ ታሰር ብለን በመቁጠሪያ እንገስጸውና ታስሮ አብሮ ገብቶ ይቃጠላል፣ ይዳከማል ማለት ነው እንጂ ወጣ ገባ እያሉ ያስቸግራሉ ማለት ነውና በአጠቃላይ ክፉ መንፈስ በእኛ ውስጥ አጥልቶ አስቸጋሪ የሆኑ ባህሪያቶችና ጸባያቶችን ሲያመጣብን በጣም ሲያስቸግረን የምንገስጽበት መቁጠሪያ ነው ማለት ነው። ፈጣን የሆነ መገሰጫ መቅጫ ነው። ብዙ ጸልየን ብዙ ለፍተን ብዙ ሂደን የምናስቆመውን መንፈስ በቀላሉ በመቁጠሪያ የሥላሴን ስም እየጠራን ጀርባችን ላይ የተቀመጠበት ቦታ ላይ ስንመታው ስንጀልጠው ያቆማል። ስለዚህ መቁጠሪያ ትልቁ ጥቅሙ አንደኛው መገሰጫ ነው። ሲያስቸግረን፣ ሲረብሸን፣ እንግዳ የሆኑ ስሜቶች ሲያመጣብን፣ ህመም ሲለቅብን፣ ሲይዘን፣ እግራችን ሲይዝ፣ እጃችን ሲይዝ፣ ሆዳችን ሲያመን በመቁጠሪያ እንገስጸዋለን ማለት ነው። ሌላው ሁለተኛው የመቁጠሪያ ጥቅሙ ለማዘዝ ነው። ማዘዝ አንዳንድ ሰዎች ክፉ መንፈስን በጣም ያዳክሙትና ያዙታል። ተነስና ከኔ ላይ ተነሰ ያንቃ አንምጣ ይሉታል። ወይም ተነስና ሄድና እንደዚህ ስራ ይሉታል። እንደዚህ አይነት እምነት ላይ የደረሱ ሰዎች አውቃለሁኝ እኔ ማዘዝ የሚችሉ መናፍስቶችን እያዘዙ የሚያሰሯቸው። ስለዚህ ይሄ የሚሆነው ደግሞ በመቁጠሪያ ነው። ቅጥቅጥ አድርገው ጨርቅ ከሆነ በኋላ በጣም ከተዳከሙ በኋላ ተነስና ሂድ ብላችሁ በመቁጠሪያ እየመታችሁ ብታዙት ይሄዳል። ስለዚህ ማዘዣ ነው። ወይም ሌሊት እንደዚህ እንዳታደርግ ብላችሁ ማዘዝ ትችላላችሁ። በተለይ ሌሊት ስለሚያቃይ ህልመ ሌሊት ስለሚያመጣ ለማርከስ ስለሚሯሯጥ እንዳታደርግ ብሎ ማዘዝ ትችላላችሁ። ሌሊት በህልሜ ቅዠት እንዳታመጣ በጌታዬ በኢየሱስ ክርስቶስ ስም አዝዣለሁ እያልን እንቀጠቅጠዋል። ሌሊት ህልመ ሌሊት እንዳታስመታኝ ታዛል ብለን እንቀጠቅጠዋል። ወይም ቀን ሐሳብ እንዳታበዛ፣ ብዙ ጭንቀት እንዳታስጨንቀኝ፣ እንዳታስፈራኝ ብለን ቀድመን ለሚሰራው ስራ የዕለት ተግባሩ ያው የተለመደና ተደጋጋሚ ስለሆነ ያን ነገር እንዳይሰራና እንዳያደርግ ማዘዣና ማስቆሚያ ነው ማለት ነው መቁጠሪያ። ስለዚህ ሁለተኛ ጥቅሙ ለማዘዝ፣ ክፉን መንፈስ እንዳይሰራ ለማዘዝ፣ እንዲሰራም ለማዘዝ ማድረጊያ ነው ማለት ነው። ሌላው ሶስተኛ መቁጠሪያ ትልቁ ጥቅሙ ማዳከሚያ ያዳክምልናል ክፉን ኃይል። እንደ ጸሎት እንደ ስግደት፣ በተለይ ስግደትና መቁጠሪያ አንድ ላይ ሁለቱን ካደረጋችሁት ክፉ ኃይል ወዳው ነው ይዳከማል። ለምሳሌ ለአብ ሰግዳለሁ ብለን ጀልጠን መስገድ፣ ለወልድ ሰግዳለሁ መስገድ፣ ለመንፈስ ቅዱስ ሰግዳለሁ፣ ከዛ ቶሎ ስንሰግድ ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ እየመታ ነው ከሰገድን ሁለት አይነት ቅጣት ስለሚሆንበት ቶሎ ይዳከማል። ስለዚህ ለማዳከም ኃይሉን ለማሳጣት ጉልበቱን ለማጥፋት እንደው ዝም ብሎ እንዲቀመጥ ማድረጊያ ነው መቁጠሪያ ማለት ነው። ክፉ መንፈስን ከምናዳክምበት መሳሪያ አንዱ መቁጠሪያ ስለሆነ ማለት ነው። ሌላው ክፉ መንፈስን ጋር ባለው ውጊያ የመቁጠሪያ ጥቅም ሰራዊትን ለማራገፍ ወይም ለመቀነስ እንጠቀምበታለን። ኃይሉን ለማዳከም በተለይ በየዕለቱ ኃይል ሲደክማቸው ሰራዊት ይሰበስባሉ። አይነ ጥላውም ይስባል፣ ሌሎችም ይስባሉ። ዝም ብለው እያዩ በአይነ ያዩና ይስባሉ። ሲደክማቸው ነው። ከዛ ጧት ሲስቡ አንተ ማታ አስቀጠቀጠው እነዛ ሰራዊቶች ይወጣሉ። ብቻውን ይቀራል ዋናው ብቻ ማለት ነው። ስለዚህ በየቀኑ እየቀጠቀጣችሁ በመጣችሁ ቁጥር በየቀኑ የሆነ ኃይል እየቀነሳችሁ ነው የምትመጡት። የሆነ ሰራዊት እየረገፈ ነው የሚመጣው እና በደንብ ሳትሰለቹ ነው መቀጥቀጥ። ሳትሰለቹ፣ ሳትፈሩ፣ ሳታዝኑ፣ ሳትራሩለት በደንብ አድርጋችሁ ማለት ነው። ቶሎ በዛ ላይ አብ ተቃጠል፣ ወልድ ተቃጠል፣ መንፈስ ቅዱስ ተቃጠል እያላችሁ እንደዚህ ማለት የሥላሴን ስም እየጠራችሁ ማለት ነው። እሺ ሌላው የመቁጠሪያ ጥቅም አዚምን ለማስነሳት ነው። አዚም ክፉ መንፈስ የሚጥለው አይናችን ላይና እዚህ ጋር እየተቀመጠ ነው። በተለይ እዚህ አካባቢ ይቀመጥና ይሄና አይን ግንኙነት ስላለው አዚሙን ይለቃል። አዚም ማለት ፍዝዝ ብለህ
ነገሮችን እንዳታስተውልና የውስጥ አይንህ እንዲሸፈን ማድረግ ነው። ብሩህ የሆነ ህሊናና መንፈሳዊ አይን እንዲጋረድ ማድረግ ነው። ነገሮችን እንዳታስተውል ማድረግ መንገዳቸውን አዚም መጣል ማለት ነው። ስለዚህ አሁን በመቁጠሪያ በደንብ ስንቀጠቅጠው አይናችን ይበራል። መንፈሳዊ አይን ወይም የህሊናችን አይን ዞር አለ ገለል አለ ማለት ነው። ብሩህ ይሆናል አይናችን። በደንብ ስንቀጠቅጠው ይሁን የተሸፈነብን ነገር ሲለቀን እንታያለን። አካላችን ይቀለናል። ቅልል ያለ ስሜት ይኖረናል። በደንብ ስንቀጠቅጠው ደግሞ ሌሎች ደግሞ ከአይን መብራት ሰው ከመቅለል በላይ ደግሞ የሆነ ነገር እንደተነሳልን ተሸክመን የሆነ ነገር እንደተነሳልን አይነት ስሜት ይሰማናል ማለት ነው። ስለዚህ ከብዙ በጥቂቱ እነዚህ የመቁጠሪያ ጥቅም ናቸው። አዚም እንዲያነሳ፣ የነፍስ አይነ እንድትበራ፣ ድካምን እንዲያነሳ፣ መገሰጫ፣ ማዘዣ፣ ሰራዊት ማዳከሚያ ማጥፊያ፣ ኃይሉን እንዲያጣ እሱን ለማዳከም ይሄን በእነዚህ በብዙ ጥቅሞች መቁጠሪያን እንጠቀማለን ማለት ነውና መቁጠሪያ ስንጠቀም የራሱ የሆኑ ስሜቶች አሉ። በተለይ እነ መላከ መንክራት በሰፊው ያስተምረዋል። ይሄን አንዳንድ እንግዳ የሆኑ ባህሪያቶቻችን መናፍስት በአካላችን ውስጥ ሲኖሩ ያመጣሉ። ለምሳሌ የማቃጠል ሰውነታችን እሳት ይሆናል። እንደዚህ ስንነካው በመቁጠሪያ ቀጥቀጠ ነው የመብላት ወይም የመለብለብ እንደ እሳት መሆን፣ ዝም ብሎ ወላፈን እንደዚህ መጥቶ እንደሚመታ እንደዚህ አይነት ስሜት፣ የመውረር መንቀሳቀስ፣ ከተቀመጠበት ቦታ ተነስቶ ይሯሯጣል። ይሄንተ የሚሆነው ግራ ገብቶት ነው። ይነዝረናል። ኤግዛክትሊ ደግሞ ያለበትን ቦታ ስናገኘው ንዝር ያደርገናል ማለት ነው። ያን ጊዜ በጣም ያለበትን ቦታ ይዘዋል ማለት በደንብ ነው እዛ ቦታ ላይ መቀጥቀጥ ያለበት። የመብላት፣ የማሳከክ፣ ከአንዱ ሰውነት ክፍላችን ወደ ሌላው የመዞር፣ እንደ ድንጋይ በድን መሆን፣ ይሄ ደግሞ ጀርባችን ላይ ነው። በተለይ ድንጋይ ይሆናሉ። በጣም እንደዚህ አይነት ስሜቶች አላቸው። ሌላው ጭንቅላታችን ለሁለት ከፍሎ የራስ ምታት አይነት ስሜት ከተሰማን ናፍስቱ ዓለም አይምሮ ላይ ተቀምጦ ነገሮችን የሚቆጣጠርበትን አቅም አዳብሯል ማለት ነው። ራሳችን ክፍል አድርጎ ለሁለት ወይም ራስ ምታት ይለቅብንና ሁለት አይነት ሰው ያህል እንዲሰማን ያደርጋል ማለት ነው። ስለዚህ 5 አይነት ባህሪያቶች እንዳሉ ተምራችኋል። በሰውነታችን ላይ የመንቀሳቀስ፣ ሰውነታችን የማቃጠል፣ እንደ ድንጋይ መሆን፣ መብላት፣ መውረር፣ መንዘር፣ እነዚህ በጣም የተለያዩ ባህሪያቶችና ስሜቶች ከአካል ጊዜ ጋንጮሮ አለ ማለት ነው። የተቀመጠበትን ቦታ ለይታችሁ ጸልያችሁ ቀጥቀጣችሁ መስገር ነው። በቃ አዳክማችሁት መስገር፣ ማዳከሚያ መንገር ነው። በጸሎት ታዳክሙትና በመቁጠሪያ ተጨምሩለትና መጨረሻ ላይ አስራችሁት ትሄዳላችሁ ማለት ነው። ስለዚህ መቁጠሪያ እንደ ጸሎት ሁሉ፣ እንደ ቅዱስ ቁርባን ሁሉ፣ እንደ ስግደት ሁሉ ክፉን ኃይል የምንጥልበትና የምናሸንፍበት የሥላሴን ስም እየጠራን በስሙ ኃይል ክፉን የምንወጋበት ነው። በስም ጠላቶቻችን እንወጋዋለን እንዳለ ዳዊት ማለት ነው። አንድ ነገር ልንገራችሁና ትምህርታችንን እንጨርሳለን። መቁጠሪያ ስትቀጠቅጡ ምን ያስፈልጋል ካላችሁኝ፣ አንደኛ እምነት ያስፈልጋል። ሁለተኛ ደግሞ የስም ኃይል ያስፈልጋል። አምነን ነው መቀጥቀጥ። ሶስተኛ ደግሞ መቁጠሪያው በካህናት አባቶች መባረክ አለበት። የጦር ዕቃ እንዲሆን የእግዚአብሔር መንፈስ መቁጠሪያው ላይ እንዲያርፍ ማለት ነው። አራተኛ በመቁጠሪያ ከመቀጥቀጣችሁ በፊት በግላችሁ ጸሎት አድርጋችሁ መቁጠሪያውን ባርካችሁ ነው መጠቀም። ሌላው ደግሞ መቁጠሪያ ህፃናት እንኳን ሲያጠፉ በዱላ ከምትሏቸው ይልቅ በመቁጠሪያ ብትሏቸው ይመከራል። ምክንያቱም በእጃችሁም ባገኛችሁትም ስትሏቸው ክፉ መንፈስ አብሮ ስለሚመታቸው አካላቸውንም ህይወታቸውንም ይጎዳዋል። ስለዚህ እነዚህ ቅድመ ሁኔታዎችን እንዳትረሱ። መቁጠሪያው መባረክ አለበት፣ ካህናት መባረክ አለባቸው። እናንተም ከመቀጥቀጣችሁ በፊት ጸሎት አድርጋችሁ እፍ ልትሉት ይገባል ማለት ነው። ከዛ በላይ ደግሞ ቀድማችሁ የሥላሴን ስም በጸሎት መያዝ አለባችሁ። ስትጸልዩ የእግዚአብሔርን ስም ስትጠሩ መጀመሪያ ስታከብሩት በጸሎታችሁ ውስጥ እግዚአብሔርን ስትጠሩት የስሙ ኃይል ከእናንተ ጋር ይሆናል፣ ይመጣል ማለት ነው። በተከፈተ ልብ በቅድስ ሥላሴ ስም ስትሉ ሥላሴ ያው ስላሉ ስማቸውን የጠራችሁት በመቁጠሪያ ስትሉ ታገኙታላችሁ። በተዘጋ ልብ ግን